አሁን መብለጥ አለብንና ከፍ ብለን ነው የምንበረው። Thank you very much. Thank you very much. ከፍ ብለን መብረር አለብን በዚህ 43 ሰከንድ ውስጥ በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ስለዚህ ጋይስ አረ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። Thank you very much Dev Johnny በጣም አመሰግናለሁ ሁላችሁንም ኢትዮጵያን ኤርትራውያን እንግዲህ በመላ ዓለም ያላችሁ ሁላችሁ አብራችሁ ስላላችሁ በጣም አመሰግናለሁ። እንግዲህ አንድ 10 ምናምን ሰከንድ አለችን በዛ እንሄዳለን። በጣም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ ምን ገጠመ? ምን ገጠመ? አረ በጣም እንዴ ምን በጣም የሆነ ከባድ የሆነ ነገር እንዴ ቻካባሪው ነገር ተፈጥሮ ቆይ ሪከርድ አድርጌ ልክልሃለሁ። ምንድነው? ምን ሆኗል? ኢየሱስ አረ በስመ የኛ ፋሚሊዎች ትለያላችሁ። እግዚአብሔር ምን ተፈጠረ እንዴ? አረ በጣም ከባድ ሪቫይቫል እውነት እንዴ? አረ ማለት አንተ ቤት ሰዎች የሉም እንዴ? የምን እኔ ጋር ወደ 226 ሰው አለ። እኔ ጋር 226 ሰው አለ። አንተ ጋር ስንት ሰው አለ? እኔ ጋር እንደዛ ተመሳሳይ ነው። አይ አይመስለኝም። እኔ ጋር አሁን 226 ነበር፣ አሁን 228 ሆኗል። በትክክል አንተ ጋር ያለውን ሰው ብትነግረን አሪፍ ነበር። እንዴት ናችሁ? ሰላም ናችሁ ወይ? 228 ሰዎች በልልኝ። አብትሽ ቴንኪው በጣም እንዴት ናችሁ ብሏል በልልኝ። አሁን እንግዲህ አንዴ ቴንኪው አሁን እውነት እንቀጠቅጣለን። አሁን እንቀጠቅጠዋለን። እስካሁን እየተረመረምክ ነው ያለው አውቃለሁ። እየተረመረምክ ነው ያለው። እንትና እኔ ጋር ነው ያለው። በነገራችን ላይ ይኸውልህ እያየሁት ነው። ዘመድኩን አረ ስለ መድኃኒዓለም አረ ስለ እኔ ከሰው አታነካኩኝ። እንደው ስለ መድኃኒዓለም አረ እንደው በቅዱስ ሚካኤል እንደው በሐሙስ እኔ ጋር ነው ያለው እንዴ ያለው። ኧረ እውነቴን ነው የምልህ። እኔ ጋር አሁን ቴክስት አደረገልኝና ሊያስደነግጠው ፈልጓል። ያንተ ትንሽ ይቆራረጣል። ሊያስደነግጠው ፈልጓል ዘመድኩን። አይ ትንሽ ይቆራረጣል ያንተ ኔትወርክ። አረ እንደው በመድኃኒዓለም ሊያስደነግጠው ፈልጓል። ምን ላድርግ? ሶፊ ተንፋር ገና ነው እኮ ቤስት ኦፍ 3 ኮን ተባባልነው እኮ ቤሶ ይሄው ሁለት ጊዜ ተሸነፍክ እኮ ኦሬዲ እኮ በቃ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያልከው። ኧረ በል ይሄው ቤሶ 3 እኮ በቃ እኮ ይሄው አለቀ እኮ። የኔ ሰዎች 2 ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውንም አልተጫወትንም እኮ። አይ ተጫውተናል። ይሄው ቤሶ 3 ተጫውተናል። ተሸንፈሃል አይደለም እንዴ ሶፊ? በእናትህ ፕሊዝ አም ሲሪየስ። መጀመሪያውን ብለን መጀመሪያው ይሄው ጀመርን እኮ ሁለት ተጫወትን እኮ። አሁን ማሸነፍ አረ ፓስተር ነው በመድኃኒዓለም። አይ ተው ትልልቅ አይደለም እንዴ? እንዴት ምን ማለት ነው? ቅድም እኮ አልጀመርንም መጀመርንና እግዚአብሔር ይኸውልህ እንግዲህ ይሄ ነው ትልቁ ችግር። አየህ ቤት ሄዳለሁ ዛሬ ቲኬት ቆርጬ ወደ አዲስ አበባ ሄዳለሁ። በዚህ አይነት እንዴ አራዝ ይሄን ያክልማ ዋጋ ከፍለን ፕሊስ ስንት ናት እኮ ታዲያ አይደለማ። 1-0 አሸንፈኛል። ያኛው ገና ልንገባ እንደዚህ ፕሪቪው እኮ ያልተነሰለኝ ነው አይደለም። አንድ ሌላ ቻንስ ልስጥ በቃ። ከዛ በኋላ ግን ፎርስ ያ እንዴ ሹልቢ አንድ መጨረሻ ቻንስ ልስጥ። ቻንስ ሰተኛ አይደለም እንዴ? አይደለም ይሄኛው ይቆጠራል። ይሄው 1-0 አሸንፈኛል። ስንት 1-0 አሸንፈኛል። እሺ ስለዚህ አሁን ቀጣይ ካሸነፍ ከአንዳቻ እንሆናለን። ከተሸነፍክ ግን ከተሸነፍኩ በቃ ተሸንፋል። ከየት የምትሆነው እንዲህ አይነት ነገር ማጭበርበር ያለባችሁ 232 ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ፓስተር። አይ እንደዚህ አይነት ነገሮችን አትመን ፕሊዝ።
አሁን ቀጥል መድኃኒዓለም አሁን ቀጥል እኔ ጋር ያላችሁ 232 ሰዎች ጋይስ በደም አሁን በሰፊ ልዩነት እናሸነፍ እሺ ጭራሽ ሌላ ድል መስጠት የለብንም ሰፊ ምናምን የለም አሁን ተሸነፋለን እኔ ነኝ አሸንፌ ወደ ሶስተኛ ነው የምንሄደው ፓስተር ያታሸነፈ በቃ አይ ታ እኔ ጋር ወደ 232 ሰው ያክል ይታየኛል ይሄ ቁጥር ቀላል ቁጥር አይደለም 232 አብትሽ ምን ማለት ነው ምን ማለት አልገባኝም ምን ያወራህ ነው አማርኛ እንዴ ከረባተን አውልቀው አረ ስለ መድኃኒዓለም አረባክባከባሰር ጥሩ አይደለም በቁም ነገር እውነት ጥሩ አይደለም አሁን ታለበት ሁኔታ አንፃር ጥሩ አይደለም ወይ አላለው ትንሽ ወረታች አላለው ተረጋጋ እስቲ ገና 4 ደቂቃ አለ ረጋ በል ኦልራይት በራሴ ልሞክር እስቲ ምን ያደርጋል ሰውዬ አሁን የሚፈጠረው ነገር አሁን የሚፈጠረው ነው አሁን የሚፈጠረው ነው ዓለም ጀለማ ግግቡ ጀረቁ ቁጭ በየሳለቅ ዘመኑር ተዝባርቶ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ አሁን ትሪፕል ነው አንድ አፍታ ይሄን ጌም እናሸንፈው ጌም ጋይስ ይሄ መጨረሻ ነው በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ አው ተሸነፍኩ ሙቭ የኔ ተወዳጆች አረ መማርኝ እነ መማርም መጣ አንተ ጋር አይ እኔ ሌላ ሰው ነው የጠራሁት ረፍ እንደዚህ አትበል አሃ ምንድነው ጥርስ መነክሰው ተሙ የታለ ቆይ እኔ ጋር ያላየሁትም ተሙ ምን ማለት ነው ተሙ ደግሞ ምን ይሰራል አንተ ጋር እንዴ የኔ ዲሳይፕል አይደል እንዴ ልደት የታለ ተሙ የታሉ እስካሁን አላየኋቸውም ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር መማሪ ቴንኪው ተሙና ልደት የታሉ ልደት አሁን ትመጣለህ እኔ ጋር አሁን ገና መጣ ጊፍት ላንተ የሚሰጥ ከሆነ እኔ ጋር ብሎክ ነው ማደርገው ጋይስ ደቂቃ እንጠቀማት ልደት መጣል ቃይቻለሁ ልደት አይ ፓስተርዬ ታሬ ዞይ ቴንክ ዩ ሰው የለም እንዴ አንተ ጋር ምን ታየ ቁጥሩ ገና you don't know what's going to happen እኮ አይ ምንም ተስፋ ያለው አይመስልም እንዴ አይ እንዴ ምንም ተስፋ ያለው አይመስልም ፓስተር አይ ታው ግድ የለም you don't know what's አይ ምንም ተስፋ የለም ፓስተር አለ በደቂቃዎች ውስጥ አይ ምንም አለ እኮ አሁን ምንድነው መሰለ እንዴ የሆነ የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይሄው ጊንጥ ነው የሚሰጡ እስማ አሙል ለመንፈስ ከ ማን ነው የምን ጊንጥ ማን ነው የኔ ተወዳጆች እውነት ላይ ያላችሁ እግዚአብሔር እኔ ጋር የሆነን ሰው ጥራ ይሉኛልና የሚሉት ሰውዬ በጣም ክፎች ናቸው አንተ እንዴት የሆነን ሰው ጥራ ይሉኛልና ጥራው የሚሉኝ ሰው ታይሚንግ ቴዳይ መማር መጣለች እኔ ጋር ቴንክ ዩ ብለስ ዩ መማር ያመሰግናለሁ
ማንም ሰው ሳይመጣ ነው እንዴ አንተ ጋር ገለ ነው መጣስ ያየው ነው ፓስተር አምኜ ተሸንፍ ያለው thank you ፓስተር ፈለጋት ናቲዮስ ምንድነው እንደው በዘራቸው ያድረስ እውነት የሚገርም ነው ፈለጋት ናቲዮስ ምንድነው ፓስተር የሰፈር ልጅ ነው እኛ ሰፈር ልጅ ነው ራስ ይወል ኮሜንት ላይ እየጻፉልኝ ያለውን አንተ ምንድነው ኮሜንት ላይ ምን እየጻፉልኝ ያንተ ላይ ብሬ ኮሜንት ላይ ምን እያሉ እየጻፉልኝ ምንድነው ፈለገ እያሉ ነው ችግር የለውም ፓስተር አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር ራስህን አዘጋጅ በቃ ምንም ቅጣት እኮ ተቀጥቻለሁ ሰኞ ዕለት የት ነው ያልተቀጣ ተነጋግረን የለ እንዴ የምኑን ሰኞ ዕለት ወይም ማማዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ አዎ እኔም ያልኩት እሱ ነው ማማዝናሽ ጋር እንሄዳለን ማማዝናሽ ይሄን ታገኛቸዋለህ ሄደ ከዛ በኋላ እሳቸው ያው በደንብ በሳቸው ፐርሚሽን በሳቸው ፈቃድ ነዳያንን ታበላልናለ ፓስተር እናመሰግናለን ፓስተር ሶፊ እውነት በጣም የምንወደው ወንድማችን ነው በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለውነት በጣም እንወድሃለን በጣም እናከብርሃለን በጣም እንወድሃለን የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው አስመሳይ ስለሆንክ አይደለም ሌላ አይነት ፐርሰናሊቲ ስላለ አይደለም በቃ እንዲሁ ግን በጣም እንወድሃለን ለምን ክብር የሚገባው ነገር ታውቃለህ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል ሶ ፓስተር ለኦርቶዶክሳውያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አናደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድሞች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን እጅግ በጣም እንወድሃለን በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር እውነቴን ነው በቁም ነገር ለኔ ደግሞ በጣም ቤስት ፍሬንድ ነህ ተላል እኔ በጣም ቤስት ፍሬንድ ነህ ወዳጄ ነው የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው በጣም ብዙ ነገሮች ያው ተፈጥረዋል ያው ታውቃለህ ብዙ ነገሮችን አሳልፈናልና እነዛ ሁሉ ጊዜያቶች አልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው ማመሰግነው አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወተ ሰላም ላይ የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ ባካችሁ ፓስተር ሶፊን በጊፍት ባርኩልኝ ያንን ዝማሬ ዘምርልን እውነት በቃ ሁላችንም እንወድሃለን በጣም እኔም ቴንክ ዩ በጣም ደስተኛ ነኝ እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞቼ ሆይልና ከናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶችም ውስጥ ያየውትና መመለከተው በጣም ሊሻሻል ይገባል ብዬ ማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል ሮሜ ምዕራፍ 1 ቁጥር 16 ይመስለኛል ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን መንፈሳዊ ከሆናችሁ መንፈሳዊ ነገራችሁን ሰው ለማዳን ዝና ካላችሁ ዝናችሁን ሰው ለማዳን የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ
መጣብን በብዙ ነገሮች መልኩ እኔ ስላንተ ፖዚቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም መጽሐፍ ቅዱስ ስለሚደግፈኝ ነው ካንተ ጋር እንድቆም መጽሐፍ ቅዱሴ ማነበው መጽሐፌ አንተ ኦርቶዶክስ በመሆነ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ እውነት አርነት ያወጣችኋል ነው የሚለው ስለዚህ ሁሉ ጊዜ በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው ሊያጠፋ ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን ዋጋ እጅግ የሚያስደንቅ የትኛው አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንከፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለኔ ውድ ነህ ለምን የተከፈለልህ ዋጋ የጠቦት አይደለም የዋኖስ አይደለም የኮርማ አይደለም የልጁ የኢየሱስ ክርስቶስ ደም ፈሶላል ኦርቶዶክሳዊም ብትሆን ስለዚህ እኔ መወድ በክርስቶስ ወድሃለሁ በዳንኩበት መዳን ወድሃለሁ በተሰጠኝ ፍቅር አፈቅርሃለሁ በተሰጠኝ ይቅርታና ምህረት ልክ ይቅርታና ምህረትን አደርጋለሁ ይቅርታና ምህረት ታረቁ ይላል ንገርም ስለዚህ በዚህ ወንጀል አለ በዚህ ደግሞ ይቅርታ አለ እውነት ስለጠፋ አይደለም ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን ዛሬ እኔና ይሄ ለ7 ቢሊዮን ህዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ ሆኖ ኢየሱስ ክርስቶስ ለኛ በቀራንዮ መስቀል ላይ ተሰቅሏል ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለው ተበሳጭተ መልስ አትመልስም ተቆጥተ እንደወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል ክርስቶስ አምላክ ሆኖ ሳለ ወርዷል ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል ትህትናን አይቼብሃለሁ በጣም ነው የምወድህ በጣም ነው የማከብርህ እግዚአብሔር ዘመን ሰጥቶሃል ብዙ ወጣቶች ሰጥቶሃል እድል ሰጥቶሃል ለወንጌልና ለወንጌል ተጠቀምበት ምክሬም ፍቅሬም ይሄ ነው ፈለገኝ ቶፊ በጣም ነው ማመሰግነው እግዚአብሔር ያክብርልኝ እኔ በጣም ብዙ ብልደስ ይለኝ ነበር ግን ያው በጣም ብዙ እኔ ጋር ያሉ ሰዎች እንጓክተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ካቻለን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን ፓስተርዬ መጨረሻውን ዝማሬ ፕሊዝ ዘምርልን ሁላችሁም እንዳትረሱ አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን ፓስተርዬ ፕሊዝ ዝማሬውን ዘምርልን እሺ በጣም ጥሩ አመሰግናለሁኝ ሁላችሁንም እግዚአብሔር ይባርካችሁ ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን አብረን ህብረት እናደርጋለን ሁላችሁም በጣም አመሰግናለሁ ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን ፕሮቴስታንት ሙስሊሞች ሐዋርያ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበር ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታቆርፍ ስለ ሙሴ ታሪክ ሳወራ እንደማትናደድ ስለ ኢሳይያስ ስናገር እንደማትናደድ እንዲሁ
ስለ ድንግል ማርያምና በሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣ ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች በጣም ነው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም አንቀንስም። 4 ነጥብ። አንጨምርም አንቀንስም፣ 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ እኔም በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደም ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰው ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን
ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይሄ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። ለዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገር በፊትም ፈለገም ስትናገረው የሰማሁት በጣም ቃል የኤፌሶ ምዕራፍ 2 ቁጥር 8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃል እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣው በኋላ በዚህ አጋጣሚ ያንተም ቅጣት አይቀርም። የሐዋሳ ላይ ያቺን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትህን ስለምፈልገው ብዙ ሰው ኦርቶዶክስ አይነት አይዘው ኢቭን ከሰውነትም ወተን እንየውካል። በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ ጧት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም የኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ለልጄ ነው ያገኘው። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል ይተበከበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው ማመሰግነው። ፓስተር ተባረክልኝ፣ ክበርልኝ። ዚሪያ ክብር ያለው ሰኞ ዕለት በጠዋት እንገናኝ። ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ባይ ቻው። እሺ በስላሴ ታምናለህ እንላለን። ኦኬ የኔ ተወዳጆች በጣም እውነት ሁላችሁንም በጣም ነው ማመሰግነው። በጣም ሁላችሁን በጣም ደስ የሚል ታይም ነበር የነበረን። ያው የወዳጅነት ራሱ መሆኑ በጣም ደስ ይል ነበር። የኔ ተወዳጆች በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ጋዲ ያው ከረፈደ ብትመጣም ያው እንደው ተቀበለናል። አንተ ሰው 2 ተኩል ነበር እኮ አይደል የተባለው? ልክ 2 ሰዓት ተኩል ሲገባ እግዚአብሔር ምስክሬ ነው 2 ተኩል አልነበር ጌሙ የተባለው? ነው አይደለም 2 ሰዓት ነው የተባለው። እመቤቴን በቃ የተሳሳተ መረጃ 2 ተኩል መስሎኝ ከቤተክርስቲያን ተመልሼ ልክ 2 ተኩል ስገባ ኦሬዲ መጫወት ጀምራችኋል። እመቤቴን አሁን ቤተክርስቲያን መሄድህን እንግዲህ አሁን ተናገርክ በሰበቡ ጸሎት ላደርግልህ ነው አፓፓ እንድታሸንፍ። አይ አቡነ አይ ደስ ይላል። ግን እኔ ስፒሪቱ ምናምን ግን ደስ የሚል ነበር አይደል? የሆነ በጣም የቤተሰብ አይነት ነገር ደስ የሚል ስፒሪት የነበረው በጣም ደስ ይላል። በጣም እነ ከሌ እሱ ጋር ሄዱለት እነ ከሌ ወይም ነው የተባለ እንደዚህ አይነት ቀጠሮ ጌም ደስ ይላል በጣም። ለማንኛውም እንዴት አየሻት አንበሴን? ኧረ አንደኛ ነች ቡራ እንዴ በጣም ትናደፋለች። አንደኛ ነች በደንብ ሳያት ነበረ። ምን ረፍዶብህ ነው የሆነ ቦታ ሄደ ምናምን ነገር መኪና ውስጥ እንትን ያልከው ዛሬ ወይስ መብራት የለም? መብራት የለም ጋዲ። እናንተ ጋር መብራት አለ? እኛ ጋር አለ። አዎ ቤት አለ። አንቺስ ችግር የለም። ደግሞ ሌላ ነገር እና ተመስገንም ጋር አለ። አይ ግን ልዩነቱ ግን ቪዚብል ነበረ ስለ
እያየሁት ነበርና ሶፊ አላቅም ጴንጤዎቹ ያው ነቢያቱ ጋር ነው ብር ያለው ሶፊ ደግሞ ነቢያቱ ላይ ስለሚያለቅጥ እነሱ ጊፍት አልሰጡትም መሰለኝ። አረ ሶፊ እውነት በጣም የሚለይ ሰው ነው። በጣም ደስ ብሎኛል። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች ወንድሞች ጌም ማለት ይሄ ነው። ለሌላው ጊዜ እፍ አይደለም ካካ አይደለም። ጌም ማለት ይሄ ነው። ከምትወዱት ሰው ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰዎች ስራን ይሰራሉ። ስራን ሰርተው ደግሞ በራሳቸው ታይም ይዝናናሉ። እና ሰዎች የሚያዝናናቸው ነገር ብቻ ከፈቃድ እግዚአብሔር ያያረቃቸው እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ። እግር ኳስ ኃጢአት ነው እያላችሁ ሰው የምታሸማቀቁ ሰዎች አድቡ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው ማዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው ማዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘሮቶች ላይ ራሳቸው ማዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው ማዝናናት ይችላሉና ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሉ የነበራችሁ ሰዎች እንግዲህ ለሌላው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሐሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው ማመሰግነው ለማለት ያክል ነው። ኦኬ ተቃውሞም ገጥሞሽ ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ይሆናል ምናምን። በርግጥ በየዋህነት ነው። ብዙ ሰዎች ከክፋትም አንፃር አይደለም እንደዛ የሚሉት በየዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው ፈለገ አትናቴዎስ ሊያገለግል ይችላል። ፈለገ አትናቴዎስ የቅዱስ ቤተክርስቲያንን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡራም እንደዛው፣ ናትሻም እንደዛው። ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል የኔ ተወዳጆች። እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ እሺ፣ ኃጢአት የሰሩ እንዳይመስላችሁ። ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ዲያቆን ናቲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ ድልስታችሁ። ምንም ታላላቆቼ ቀደሙን ነጋዲ ታላላቆቼ በእድሜ አይደለም መቼስ አንተ በምንድን ነው ጋዲ በምንድን ነው ስንት እንቁጣጣሽ የበላ ሰውዬ ታላላቆቼ ትላለህ እንዴ? ቀጥላውን ዲያቆን ይቀጥሉ ትላለህ። እንዴት ሆነ ባትሪያችንን ላይፍ ታይሙ እንዳቆየን ትልቅ እንትን ነው። ኤኒዌይስ አይ በጣም ደስ ይል ነበረ። በጣም አሪፍ ነበረ እና ከስርም ምናምን ያላችሁ ሁላችሁንም ጌታ ያክብርልን። ይሄን ለመናገር ነው። አይ በቃም እና ፎሎ ምናምን አድርጉን ሁላችንንም እና የመጽሐፍ ቅዱስ ትምህርት ምናምን ስለሚኖር እንዳቀሩ ያው ለጌም ብቻ ምናምን ሳይሆን ለትምህርትም ደግሞ ምናምን ስለሚኖረን ደግሞ ከዚህ በኋላ እንዳትቀሩ እና ይሄን ይመስላል። ዲያቆን በጣም ቴንኪው። በዚህ አጋጣሚ ቡራንም ጋዲንም ዲያቆን ናቲንም ፎሎ ያላደረጋችሁት ወንድሞች ሁላችሁ ፎሎ አድርጓቸው። ጥሩ መልእክት ነው። ለጌም ብቻ ሳይሆን ደግሞ ለትምህርትም ደግሞ ሲሆን እናንተም ነው እንደው ጌም ልንጫወት ነው ሲባል እንዴት ምናምን ብቻ ሳይሆን አይደለ ደግሞ ትምህርትም አለ ሲባል ደግሞ እናንተም እሺ ብላችሁ ደግሞ ታዛችሁ ነው። ተከታታይ የሆኑ ትምህርቶች አሉ። ዲያቆን ናትሻም ባሮኪም ጋር ጋዲም ጋር በጣም በተከታታይ የሚሰጡ ትምህርቶች አሉ። አሁን ፕላትፎርሙ አመቺ ስለሆነ በተለይ ኦርቶዶክስ የሆናችሁ ቶች ወንድሞች ይሄንን ቃለ እግዚአብሔር እንደ በፌ ነው የምታነሱት ማለት ነው። ምናልባት ጋዲ የሚያስረዳበት መንገድ ትንሽ ግር ቢለን ዲያቆን ናቲ እንደው በደንብ ነገሮችን ገልጦ ያስረዳል። ምናልባት ትንሽ ጎልማሳና ወጣት እኩል ሊያስረዳ ስለማይችል ማለት ነው። ዲያቆን ናቲሻ ነገሮችን ቀለል አድርጎ ለኛ ለወጣቶች እንዲያመች አድርጎ ሊያስረዳ ይችላል። ምሳሌ ነው ያልኩት። አረጋጣ ተጀመረ እዚሁ ምሳሌ ነው ያልኩት። ኤኒዌይስ በጣም ነው ማመሰግናችሁ የኔ ተወዳጆች። ሁላችሁንም ወዳችኋለሁ። አርብ የተጀመረ ደግሞ የኦርቶዶክስ የመልካም ወጣት መርሃ ግብር አለን እና ከሁሉ በፊት ትላንትና ምናልባት ላይፍ ስለከፈትን በጣም ቅር የተሰኛችሁት ወንድሞች ካላችሁ ሁላችሁንም በጣም በክርስቶስ ፍቅር እንግዲህ ይቅርታ እንድታደርጉልን በትህትና እንጠይቃለን።
እግዚአብሔር በሚያውቀው እንደው እኛ ለወንድሞቻችን መልካም ብናስብ እንጂ በእውነቱ መጥፎ ነገርን አናስብም እና እውነት ለመናገር እንዲህ አይነቱ ፕሮግራም እንዳለ የነገረኝ ማንም ሰው የለም ለኔ እና ፕሮግራም ራሱ መኖሩን ያወቅኩት በዛው ዕለት ነው በዛው ቀን በጣም የሚገርማችሁ ነገር በውስጥ መስመር በግብረ ሶዶም ህይወት ውስጥ ተሰቃይ ነበረች አንዲት እህት በተመሳሳይ ጾታ በሱጋሩ ካቢ ማለት ነው በጣም በተደጋጋሚ በማትፈልጉ አይነት መንገድ እንዲህ አይነት ህይወት ውስጥ ኖራ ከዚህ ህይወት መውጣት የምትፈልግ እህት በቃ ከዚህ ቀን ውጪ ማደር አይመስለኝም እና ባክህን ይሄን እድል ፈልጋለሁ ብላ መልእክት አስቀምጣለን ነበር ሶ ለሷም እድል መስጠት አስበን ነበር በተመሳሳይ ደግሞ ስጋዋን በመሸጥ ትኖር የነበረች አንዲት እህትም አለችና ላይቭውንም በልከፍት የኔ ተወዳጆች ለነዚህ እህቶቻችን እኛም ቀን አስበን ነው ጉዳዩ አንገብጋቢ ስለሆነ ያረጉት ነገር በጣም ጸጽቷቸው ራሳቸውን ወደ ማጥፋት ስሜት እየተቀየሩ ስለነበረ ለነሱም እድል ለመስጠት ያከል ነው ነገሮችን እንግዲህ ባልሆነ መንገድ እኛም ተረዳነው መሰል ብቻ እጅግ በጣም ሁላችሁንም ይቅርታ እንጠይቃለን ሁላችሁንም እሺ ሁላችሁንም ጥፋት ያጠፋነው እኛ ነን ሰተት ይሰራነው እኛ ነን ሁላችሁንም ይቅርታ እንጠይቃለን በአንዳች ነገር ተከፍታችሁ እንደው ቃሉን ከመማር እንድትርቁ ስለማንፈልግ ማለት ነው እና አርባርብ የኦርቶዶክስ የመልካም ወጣት መርሃ ግብር አለ ወደ ክርስቶስ ኢየሱስ የመመለስ ማለት ነው አሁንም በድጋሜ ተስፋ መቁረጥ ስሜት ላይ ያላችሁ ራሳችሁ በማጥፋት ስሜት ላይ ያላችሁ በተለያየ ከባባል ልምምድ ውስጥ ያላችሁ እህት ወንድሞቻችን የግድ ኦርቶዶክስ መሆን አይተበቅባችሁ ፕሮቴስታንትም የሆናችሁ ጭምር አርብ ማታ 3 ሰዓት ኔክስት ዊክ ማለት ነው እንዳትቀሩ ሁላችሁም ቀረብ በሉ በውስጥ መስመር መልእክት አስቀምጡልን እሺ በውስጥ መስመር መልእክት አስቀምጡልን ሁላችሁንም እናወራችኋለን እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን አጸራራ ቤተክርስቲያንን ያስታክስልን ለሁሉም ወንድሞቻችን እንደየጸጋቸው መጠን እግዚአብሔር አምላክ ጸጋውን ያብዛላቸው አገልጋይ ደግሞ በትዳር ሲባረክ ያምርበታልና ላጥ የሆኑትን አገልጋይ ወንድሞቻችን በአጠቃላይ እግዚአብሔር አምላክ በትዳር ይባርክልን በሉ አሜን በሉ ሶስታችሁ ያላችሁት በደንብ አረ ዲያቆን እርሶች እንደው እኛ ያላወቅነው ነገር አለ እንዴት ይሄን ነገር ፓፓ የምትናገረው አንተ ለነቆራ ስለሆነ ብዙ ጊዜ አረ እኔ ለነቆራ ምርቃት ነው አሜን በል እሺ እንግዲህ ካሉ አይቀር ያው ድቁናው ተናክብር አሜን ብያለሁ መብራት አልመጣም መብራት መጥቷል ባለቀሰ አንድ ጊዜ ኮሜንት ላይ ሁላችሁም ጉጉ ኤምቪፒ ያላችሁ ጻፉ ፈለገ ተጽዕኖ ፈጣሪ ያላችሁ ጻፉ ይደብራል ይደብራል እነዚህ ነገር እኔ ማን ነው ጋዲ ፍቀድ አንበሳ ከነ ልጁ እኮ ነው እኮ ዛሬ ዱብ ሲል ያየሁት አይኔ እያየ እኔ ራሱ ደንግጬ እኮ አንተ ድምጽ ወጣኝ ምን ማድረግ ይሻላል ለብቻዬ እኔ ራሱ እኮ ሳላስበው ያንተ ድምጽ ወጣኝ እንዴ ጉጉ ኤኒዌይስ እኔና አንቺ በውስጥ እናወራለን ግን ለዲያት እንዴት ነው ባለፈው በሰላም ደረስክ ጋዲ በእግዚአብሔር ስለፈጠረ ተወይሱን ቀን አታስታውስኝ በመድኃኒዓለም አልፈልግም ማስታወስ ፈለገ ሞተን እንደነበር ሰምታል አልሰማህም ምን ተፈጥሮ እንዴ ፈለገ ይማረኝ አልኩኝ እኔ እንዴ በፈለገ በጣም ሴፍ ነው መኪና ማን እየነዳ አፖስቶሊክ አንሰር ሐዋርያዊ መልሶች ሊገለብጣል ወይኔ ቅዱስ ሚካኤል ወይኔ የፈለገ ይምጣ ቢቀልድ ብሪጅ ላይ ይቀልዳል ለዚህ ማለት ነው ጀግና ነው እንዴ ተው አረቶ አንተ ቦታ ላይ አልነበርክም እኔ ወደ ኋላችሁ እንዴ እኔ ቦሊ ማለት ነው ቦሊ ወረጄ ራይድ ሊዝ ነበር አውርደኝ ብዬው መጨረሻ ላይ ተመስገን አንደኛው ልጅ ሲወርድ ማለት ነው ታድሎ ወረደ አላለም ጋዲ ተጨንቆ መጨረሻ እግዚአብሔር ጋዲ እኔም የምር የተጨነኩት የሆነ ሰዓት ነበር አረ ፓፓ ዝም ለጨዌ ነው ጀግና ነች አረ ለጨዌ ነው አይደለም አይጀግናው እያለ ገልብጦ ነበር አብረን አልነበርን እንደ ቆይዛን ቀን አልነበርክም አንተ እኔ
ጋዲን ስንሸኘው ነበር እኮ ወደ ቤት ስትሄዱ አልነበርኩም የዛን ሰዓት እና የዛን ሰዓት እኮ ነው ታዲያ እኮ ቦሌ ብራስ ድልድዩ ላይ እኮ ከታች ነበርን እኮ ሁላችንም። ይሄኔ ዛሬ የፈለገም ጌም አይኖርም ነበር። ጋዲና ልደተ ቃል እንዲሁ ተመስገን በዛሬው ዕለት ከዚህ ዓለም ነበር የምትሰማው። አረ የሚሳጭበት ነገር ነበር። መኪናው ምን አይነት ነው? ቬት ነበር። ይቅርታው ነው ቪትስ ነበር እንዴ ፓፓ እንዴ ቅዱስ ሚካኤል እና እንዴት ተረፋችሁ እንደው በክርስቶስ በቸርነቱ። አረ ማን ነው እንደዚህ የምታሙት አልገባኝም። ስማ ሲሶ ይጫወታል ማለት ሐዋርያዊ መልሶች እየሰማህ ነው ሲሶ እንዴ? አረ ባሮኬ ስንቀን እንዴ እኛ ቤት አብረን የምንገባው ሲሶ መኪናው ከብደዋለች ይመስለኛል። ቪት ከዚህ በፊት ነርቶ ስለማያውቅ ማኑዋል ሰጣችሁት ነው? ማኑዋል ማኑዋል ይዞ ከሱ ጋር ማን ይሄዳል? ሙድ ይዘል እንዴ ማኑዋል ሰጣችሁት ነኝ ጭራሽ ማኑዋል ይነዳ እግዚአብሔርን እኮ ነው እኮ የሳውቅ እኮ አረ አይደለም ሲስ ብሪጁ ላይ ማለት ነው። ቦሌ ድልድዩ አለ አይደለ? ይሄ ስካይላይት ጋር ልደርስ ስትላሉ ድልድይ ወደ ታች ልትወርዱ ነበር። ከላይ ወደ መሪውን ወደ ቀኝ ወደ ግራ ሲያደርገው እኔና ጋዲ ተቃቀፍን እኮ አላ ነበር የተቀመጥነው። ከማን አይቶ ነው? ከዛ በኋላ ማርያምን እኔ በሰዓቱ ምንም ማለት አልፈለኩኝም። ሹፌር እንደዛ ሲሆን መናገር የለብህም አሪፍ ነው ምናምን ነው ማለት። እኔ ግን ነብዜ ልትወጣ በነገራችን ላይ ብዙ ነገር ነው። ምን አለ መሰለለት ግን ካንተ አይብስ ማለት የመጀመሪያ ሰዓት በተለይ እኔ አንተን በማለማመድ መከራዬን ሳይ ባንድ ጊዜ ገና መኪናው እስከ መግባት ባንድ ጊዜ 9 መኪና ነበር እኮ የሚሰታ አንተ። በእውነት በጣም ያንተ በጣም ከባድ ነበር። እኔ ቆይ እንዴት ነው ቆይ ሰው መኪና ሲነዳ ስፖኪንግ ማየው ማለት ይቻላል እንዴ እንደዛ? አረ አንተ ይለያል። ያንተ እኮ ወደፊት ለፊት ነው በቃ ወደፊት አወስ ቢናታት እኔ በጣም ሴፍ የተመስገን የዩቲዩብ ቻናል ነው ያንተ። ይሄ የዩቲዩብ ቻናል ስሙ ምንድነው? የተመስገን ምንድነው? እውነቱ ሲገለጥ አረ በተቢ እንጃን አንድ ሰው እንዳይቀልድ ጋዲ አረ እኔ ምንም እዚህ ነገር ውስጥ ራሱ እንደጀመረ ይጨርስ። እኔ በጣም ነው ሰፖርት ማድረገው ተሚ እኔ ማይ ሰፖርት አላደርግም አልኩኝ። እኔ አልኩት ጀስ የልደት አነዳል ልክ እንደ ዩቲዩብ ቻናሉ ስም ነው ያልኩት። አረ በእናትህ እኔ በጣም ሴፍ እኔ ግን ለሐዋርያው መልሶች እመሰክራለሁ። እኔ በጣም አንተ ሲስ አረኛ ምስክሮች ነገር ቪትሷ ከብዷት ይሆናል እንጂ ከኔ ጋር ሁሌ ሲስ ቪትሱ ከብዶት ነው። ያንተ መኪና እንኳን በደንብ አዳፕት አድርጎታል። አንተን አዳፕት አድርጎታል ሲስ። ቪትሷን ግን አልቻለም። ወይ ቪትሷ ከብዷት ሆናለች እንጂ እና ደግሞ ጋቢናም ተሜ ነበር የተቀመጠውና ሚዛን ደፍቷል መኪናው። ወይ በቃ ሁላችንም የሚወደው አንዳንድ የመጽሐፍ ቅዱስ ጥቅስ እንጥቀሳለን። በቃ ጋዲ አግኝተሽዋል። ምክንያቱም በቃ ትክክል ነው። ተመስገንማ ከፊት ለፊት ከሆነ ይሄማ አይሆንም ጭራሽ። አንደኛ አሁን በፊት መኪና በቀኝ በኩል ያለውን ስፖኪዮ ይሸፍነዋል። አንደኛ እንዴ ሶል ተወዳጅ እንዴት ነህ? በእናትህ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። በልደት ሶል በነገራችን ላይ አጎቴ ልጅ ነው። ከኔ ጋር አንድ ደብር አገልግለናል። እየዋሸሁ ነበር እኮ ሶል አስጠቆረኝ። አየሁ ያጎቴ ልጅ ነው እላለሁ አለ ሶል ወይ እኔ እኮ በቃ ከወጣው ቆይቻለሁ። ያጎቶቼ ልጆች ረስቻቸዋለሁ እንዳለ ብዬ እኮ ነው። ስደት ሁሉ እንደረሳ አድርጎኛል። አረ ሶላ እኔ አንተ ያጎቴ ልጅ ነህ። በዚህ አጋጣሚ ያው ዛሬ ነው እዚህ የምገባው። በጣም ትልቅ ቤት ነው የገባሁት። በጣም ነው የምወዳችሁ። በጣም ነው የምከታተላችሁ። ልደት ፈለገ ሁላችሁንም በእውነት ቃል የለኝም ለእናንተ። ሁልጊዜ ነው የምከታተላችሁ። ምንም
እውቀት ባይኖረኝም ግን በቃ ብዙ ነገር እንድማር አድርጎኛል እናንተ መከታተል በርቱልን ነው የምለው እግዚአብሔር በዙ ይባርካችሁ በርቱልን አሜን አሜን ሶል እኔ በጣም ነው የማከብረው ወንድሜ በጣም የምንወደው ወንድማችን ስላገኘው በጣም ደስ ብሎኛል ያው ሞር ደግሞ አንዳንድ ነገሮችን ቆይ በውስጥ አወራለሁ ብቻ በጣም ነው የምንወደው ጋይስ ሶልን ፎሎ ያላደረጋችሁት ሁላችሁ ፎሎ አድርጉት ባሮኬም ጋዲም ለተሻም በጣም ተወዳጅ ወንድም ነው እና ሁላችሁም ፎሎ አድርጉት ሶሪ እናመሰግናለን እሺ ወንድሜ እሺ በቃ አወራሃለሁ እንትን በለኝ በባለፈው ደውዬልህ ነበር ግን እንትን አላነሳለኝ የሆነ ጊዜ ችግር የለውም እኔ ዛሬውኑ ፊክስ አደረገውና እናወራለን ችግር የለውም ምናልባት ትንሽ ስልክ ቀይሬ ስለነበረ ሊሆን ይችላል እሺ ወንድሜ እሺ በቃ ተጣጣው አረብሻችሁ እሺ ሶሊ እኔ አባት በጣም ነው የምናመሰግነው ኑርልን እንወዳለን መልካም እና ይሞት እሺ ሶሊ እሺ ወንድማችን ሲሳይ እንትን ምን እሺ መብራት መጣል እንዴ መብራት መጥቷል አይ ይሄ ሆም ተብሎ የተደረገ ነገር ይመስለኛል የሆነ ጌሙ እንትን እስከሚባል ድረስ ነው መብራት የጠፋው አሁን ልክ እንዳለቀ ወንድማችን ሶፊ እንደወጣ ነው መብራት የመጣው እና አለው ነገር አይ እንትን በል በቃ አይ ቲንክ ጨርሰሃል አንተ ማለት ወይስ ትቆያለህ ጨርሻለሁ ያው እናንተ እንደው ትንሽ ስለመኪናው አደጋ አስተወሩ ድንገት ድንጋጤያችሁ ስለለቃችሁ ደግሞ እዚህም ባስወርዳችሁ ሌላ ድንጋጤ ነው ብዬ ነው ጋዲ በል በቃ አንተ ሰውዬ ይመች ለማንኛውም በቃ ሁላችሁም ሰላም ሁኑ ምናምን ነገር ያው ነገ እሑድ ስለሆነ ምናምን በተቻለ መጠን ቅዳሴ እንዳትቀሩ አስቀደስ የምትችሉ ሰዎች ሰላም ደሩ ሲስ አንተም ቅዳሴ እንዳትቀር አደራ ረጋዲ ይሳው እንዳትቀር እኔ እኮ አኬን እኮ ስትሄዱበት እኮ ምንድነው የነገር አልገባኝም ብዬ ነው የገባሁት እኮ አንቺስ ጴንጤዎቹ አኬን ይወቅጡታል አንተ ዲፌንድ ታደርገዋለኛ ጋር እየመጣ ያራዳል ጂመች እስኪ ኦርቶዶክስ ወንድማችን እጅግ በጣም እንወዳለን እስቲፎን ደስ አለ በድጋሚ ደስ ብሎኛል ሰላም ደሩ በጣም ደስ ብሎኛል ክርስቶስን ቴንክ ዩ ጋዲ ሰላም ደር በጣም ነው የምናመሰግነው ወዳችኋለሁ ሁላችሁ ደህና ደሩልኝ እንግዲህ ያው የከነገ ወዲያ ሰው ይበለን ታሙስ ትላላችሁ እንዴ ምን ታሙ ምን ያረጋለው ቡራችን ፈለጋችን አባቴ በጣም ደስ ይል ነበር በነገራችን ላይ ያለ ግላቭም ነበር ምናምንና በጣም ደስ ይላል በጣም ቆንጆ ነበር እግዚአብሔር ይመስገን እንግዲህ ያው ማን ተጽኖ ፈጣሪው ማን እንደሆነ ተለይቷል ተላለ ሶፊ የሚሰማኮ እና በጣም ደስ ብሎኛል ፓፓ ደስ የሚል ጊዜ ነበር እንወዳለን ብሮስኪ ሰላም ደሩልኝ ሁላችሁም ታፕ ስታደርጉ ከነበራችሁት ጀምሮ ሰፖርት ስታደርጉ የነበራችሁ ሁላችሁንም እግዚአብሔር አምላክ ይስጥልን እግዚአብሔር ያክብርልን እጅግ በጣም እንወዳችኋለን ሰላም ደሩልኝ አሜን ቡራችን ባይ የኔ ተወዳጆች በጊፍት ስታበረታቱ የነበራችሁ በደንብ ታፕ ስታደርጉ የነበራችሁ በደንብ ኮፒ ሊንክ ስታደርጉ የነበራችሁ ወንድሞች ሁላችሁም እኔ ለእናንተ ቃላት የለኝም እውነት በጣም ነው ማመሰግነው እግዚአብሔር ያክብርልኝ በጣም ነው የምወዳችሁ በዚህ አጋጣሚ በቁም ነገር ሁላችሁንም በጣም ነው የምወዳችሁ ሁላችሁንም እግዚአብሔር ይመስገን መጣለው ሰው የለም እንዲህ አይነቱንም ልብ እንኳንም እግዚአብሔር አልሰጠን ትላላችሁ
አሁን ወደ ቤታችን እንገባለን። ገና ካሁኑ ያው ለጸሎት እንዘጋጃለን። ነገ እሑድ ነው። እንዴት ናችሁ? ሁሉ ሰላም አለን። የኔ ተወዳጆች ሁላችሁንም እጅግ በጣም ነው የምወዳችሁ። ዛሬ በእውነት በጣም ደስ ብሎኛል። በጣም ደስ የሚል ቀን ነበር እና ታብታብ ስታደርጉ የነበራችሁ፣ ኮፒሊንግ ስታደርጉ የነበራችሁ ምን ልበላችሁ፣ በቃ ሁላችሁም በጣም ነው የማመሰግናችሁ። ሁላችሁም ኦኬ፣ ሁላችሁንም በጣም ነው የማመሰግናችሁ። እሺ እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፓስተር ማለት የሚፈልገው ነገር አለ። ስለዚህ ለፓስተር እድል ልስጥ። ፓስተር ማለት የምትፈልገው ነገር ካለ ብዬ እኮ ነው። ኦኬ ፈልዬ እንዴት ናችሁ? ወይ ፓስተር እግዚአብሔር ይመስገን። ይሄ በጣም ደስ የሚል ተግባቦት እንደዚህ መፍጠር፣ መቀራረብ፣ ማውራት ከዛም ሲያልፍ ደግሞ ከሚያለያዩ ነገሮች ይልቅ የሚያቀራረቡ ነገሮችን መምረጥ ከዛም ሲያልፍ ብዙ አንድ የሚያደርጉ ብዙ የሚያቀራርቡ በወንድማማችነት በማህበራዊ መስተጋብር በሀገራዊ ጉዳይ የጋራ የሚያደርጉን እጅግ ብዙ ጉዳዮች አሉ። ስለዚህ እንደነዚህ አይነት ነገሮች ጨዋታ ቢመስሉም ግን መልካም የሆነ ነገርን ለመከፋፈል መንገድ ከፋቾች ናቸው። እዛና እዚህ ስንወራወር ድንጋይ የሁለታችንም ቤት ባለመስታወት መሆኑን መርሳት የለብንም እና ድንጋይ የሚወራወር ሰው ባለመስታወት ቤት ስፔሻሊ ከሆነ ሊያስብበት ይገባል የሚል አባባል አለ። ስለዚህ ያደረጋችሁት መቀባበል፣ አብሮነት እንዲህ ባለ ጉዳይ ደግሞ ተቀራርቦ መወያየት፣ መጫወት ትልቅ ጉዳይ ነው እና ስለራሱ የሚከራከር ትልቅ አምላክ ያለን ሰዎች ነን። የምንከራከርለት ሳይሆን የምንመሰክርለት አምላክ ነው ያለን አይደል ፈልዬ? ስለዚህ መስክሩ እንጂ ተጋደሉ፣ መስክሩልኝ እንጂ ምስክሮቼ ሁኑ እንጂ እርስ በርሳችሁ ተጠላሉ ያለ የፍቅር አምላክ የለንም። ስለዚህ እየጠሉት እየገፉት እየቸነከሩት ትልቅ ምስማር እዛው ጋር ቸንካሪዎቹ እጅ ላይ በመዶሻ እየተደረገበት የሚያደርጉትን አያውቁምና ይቅር በላቸው ያለ የፍቅር አምላክ እያወጅን በምንም አይነት ሁኔታ ለጥላቻ በር መክፈት የለብንምና እንዲህ አይነት ነገር ይብዛላችሁ ማለት ፈልጋለሁኝ። ፈልዬ ጥሩ ነው፣ በጣም መልካም የሆነ መቀራረብ ነውና በርቱልኝ ልልህ ነው። በጣም ነው የማመሰግነው ፓስተር፣ እግዚአብሔር ያክብርልኝ። ቴንኪው፣ በጣም አመሰግናለሁ። አሜን። ፈልዬ ተጽዕኖ ፈጣሪነትህ አሁንም ቀጠለ ማለት ነው? አዎ ቀጥሏል። ሶፊ ሊያቋርጠው ነበር፣ ያው እግዚአብሔር ይመስገን ቀጥሏል። አሁንም ተጽዕኖ እየፈጠርክ ፓስተር፣ በጣም ነው የማመሰግነው። እሺ ፈልዬ ሰላም አብሽ፣ ሰላም ሁላችሁ። አሜን። የኔ ተወዳጆች ሁላችሁንም በጣም ነው የማመሰግነው ስለነበረን ጊዜ ሁሉ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
ጊፍት ሰጡ የነበራችሁ ታፕታፕ ስታረጉ የነበራችሁ ሼር ስታረጉ የነበራችሁ ኮፒ ሊንክ ስታረጉ የነበራችሁ ሁላችሁንም እጅግ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እወዳችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እኔ በቃ እንዴት አድርጌ ልንገራችሁ በጣም ነው የምወዳችሁ በጣም ሁላችሁም ደህና ደሩ። የነጋባችሁ ደግሞ ደህና ዋሉ። ባይ ባይ።